ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽወይና እንዲወላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ እሺ ዝምታውን ሰብሯል። ሰሞኑን ለተነሳው ስድብ የስድብ ውርጅብኝ እንግዲህ ዝም ብሎ ሲጠጣ ኮርሞ ነበር። ዛሬም ቀለል ያለች መልስ ነው የሰጠው። እውነቱን ለመናገር ሁሉን ሰው ማስደሰት አልችልም። ነገሮችን ባሰብኩበት በተረዳውበት መጠን ባለኝ እውቀት ሐሳብ ሰጥቻለሁ። እንግዲህ ሁሉም ሰው በይሄን ጉዳይ ይወዳል ብዬ አላስብም። የተቀበለ ይኖራል፣ ያልተቀበለ ይኖራል። ከዚህ በፊትም ብዙ ፈተናዎች በስራዬ ብዙ ችግሮች ገጥሞኛል። እንኳን ሌላ ቀርተው በህፃናት በእነዚህ በድንቅ ልጆች ምክንያት እንኳን አንዳንዱ ጉዳዩን ወደ ፖለቲካ ወስደው አንዳንዱ ጉዳዩን ወደ ሃይማኖት ወስደው በጣም ብዙ ፈተናዎች ደርሶብኛል። ስለዚህ ከዚህ በፊት እንደነበሩ አይነት ፈተናዎች አንደኛ ፈተና አድርጌ አየዋለሁ። ምንም ማድረግ አልችልም ብሏል እና እውነቱ ለመናገር በተለይ መንፈሳዊ ቦታ የምታገለግሉ ሰዎች እጅግ በጣም ጥንቃቄ አድርጉ። እንደምታስቡት አይደለም ነገር እኔ ሉንገራችን 1 ሚሊዮን 10 ሚሊዮን ብር ለአንድ ቀን ቢከፈል እንዲህ አይነት መንፈሳዊ ጉዳይ ውስጥ አልገባም። ለምን? በችግር ቀን ሜዳ ላይ ነው ጥለው የሚሄዱት። ሉንገር አንድ ቲክቶከር ችግር ሲደርስበት ማአት ቲክቶከር ተረባርበው ይረዳዋል አይደለ? አይታችሁታል። ባለፈ ሮቤርቶ ነው ማን ነው የሚባል ልጅ አባቱ ታሞ ኩላሊቱ ፌል ባደረገ ጊዜ ያ ሁሉ ቲክቶከር ተሰባስበው የአባትየውን ነፍስ አዳነ። ተመልከት። በዩቲዩብም እንደዚህ ነው፣ በፌስቡክም እንደዚህ ነው። ሚዲያ ላይ አዲሶች ምን ያህል እንደሚረዳድ እዩ። እሺ ለመሆኑ ይሄ ሁሉ የደከመላት እንቅልፍ ያጣላት ቤተክርስቲያን እሺ ችግር ውስጥ ገብቶ ጭራሽ ስራውን ለማበላሸት በሺ የሚቆጠር ወሮ በላና ወንበዴ ተሰብስበው እሺን አንሰብስክራይብ እናርገው ስራውን እናበላሽበት ብለው ሲሮባረብ አንድ የቤተክርስቲያን አባቶች ከጳጳሳት ከካህናት ከአባቶች አንድ ሰው እሺ ምን አደረገ? ሲሰርቅ አገኛችሁት ወይ? ሲዘርፍ አገኛችሁት ወይ? ዘርን ከዘር ሲያጋጭ አገኛችሁት ወይ? ልጃችን ምን አድርጎ ነው ይሄ ስድብ የሚወርድበት? ሉንገር ቲክቶከር ውለታውን አይረሳም። ሉንገር በየመጠጥ ቤት ያለ ሰው እንኳን ውለታ አይረሳም። መንፈሳዊ ቦታ ላይ የሚያገለግል ሰው ብዙ ጊዜ ፈተናው ይበዛል። ተጠንቀቁ። እኮሌ አለለም። ተጠንቀቁ። በጣም አደገኛ ነው። በየትኛውም ሃይማኖት ብትሆኑ ነው። በየትኛውም ሃይማኖት መንፈሳዊ ሰዎች የለበሱት ካባ እንዳትናገራቸው፣ እንዳትጠይቋቸው፣ እንዳትፈትሻቸው ስለሚረዳቸው እናንተ ለጥቅማቸው ብቻ ነው የሚፈልጉት። ሉንገር ለጥቅም ብቻ አንድ ሰው እስቲ መልስ ስጡኝ። ያ ሁሉ እንግዲህ እሺ በሚያገለግልበት ጊዜ ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ፣ ከኤዥያ ከማይደውልበት ከምድር ክፍለ ሀገር የለም። ያ ሁሉ 180 ነው ምናምን ቤተክርስቲያን ወደ 200 ቤተክርስቲያኖች የእሺን እርዳታ ፍለጋ ወረፋ ይዟል። ታውቃላችሁ? ይሄንን አታውቅም አይደለም? 200 በላይ ቤተክርስቲያኖች እሺ ዛሬ ነገ ቢያሰራልን ብለው እንዲህ ችግር አለብን እባክህ እሺ አንተ በዛው ታውቃለህ ቤተክርስቲያናችን አሰራልን ሲባል እሺ ደግሞ እንደምታውቁት ነው። ኧረ አባቶች ይሄን የሚያክል ቤተክርስቲያን ወረፋ ይዘዋል አይሆንም ሲል እሺ እኛን 100ኛ አርገን እኛን 120ኛ 130ኛ አርገና ወረፋ ያዝልን እባክህ በደረሰ ጊዜ ይድረሰን ብለው ተመልከቱ። ቤተክርስቲያን በቸገራት ጊዜ ትፈልጋለች። እሺ በቸገረው ጊዜ ግን ለምን እንጦሮጦስ አይገባም? አየ አካሄድን አየ ጥንቃቄ ያስፈልጋል። እባካችሁ የዋነት አያስፈልግም። ብልህ መሆን ያስፈልጋል። አይምራችን ማሰራት። ይሄ ልጅ አልሰረቅም፣ ይሄ ልጅ አልዘረፈም፣ ይሄ ልጅ ሰውን ከሰው አላጋጨም፣ ይሄ ልጅ አንድ ብር አልወሰድም፣ ፍቅር እንኖር እኔና ጓደኛዬ ፍቅር ኖረናል ስላለ ሰይፍ ነው የተነሳበት። ተመልከቱ። እና እኔ የምታገለግሉ ሰዎች አሁንም አገልግሎታችሁን አቋርጡ አልልም። ቢቻል ተጠንቀቁ። እንዲህ ያለ ፈተና ደግሞ መሸከም የማትችለው ልክ አሁን እሺ ላይ የመጣውን ፈተና መሸከም የማትችሉ ሰዎች ደግሞ ድርሽም አትበሉ። በቃ የራሳችን መንፈሳዊ አገልግሎት ተጠቅማችሁ ሂዱ። ለምን ሰሞኑን አንድ ጠበቃ ነበር በቤተክርስቲያን በጣም ብዙ የሚያገለግል በጣም ታዋቂ ጠበቃ አለና ሰሞኑን በተነሳ ጉዳይ ላይ ሐሳብ ሰጥ የወረደበት ውርጅብኝ ልነግራችሁ አልችልም። እንግዲህ ከሱ በላይ ቤተክርስቲያን የሚያገለግል የለም። አሁን ከእሺ በላይ ቤተክርስቲያን በዚህ 50 ዓመት ውስጥ ያገለገለ ወጣት በሱ ደረጃ በግለሰብ ደረጃ ምናልባት በዚህ ሞት ዓመት ሊሆን ይችላል አላቅም ያገለገለ ሰው የለም። ግን እሱ ላይ የሚወርደውን ዱላ አንድ ሰው ገብቶ ሊያስቆም አልሞክረው። ቢፈልግ ስራ ይበላሽ፣ ቢፈልግ ለምን ጎደላይ ጋር ምን አገባን እኮ ነው። ነገራችን ላይ ያገባኛል የሚል ሰውማ እንኳን ገብቶ በቃላት በሐሳብ መሟገት ቆርተው ህይወቱን ይሰጥልሃል። እና እኔ ምላችሁ በተለይ የትኛም ሃይማኖት ስትሆኑ መንፈሳዊን ዓለም በጥንቃቄ
በጣም በጥንቃቄ ጓደኛ መንፈሳዊ ጓደኛ ስትይዙ እንኳን እንደምታዩት አይደለም። ልንገራቸው ብዙ ጊዜ ለማስፈራራት ይሞክራሉ። ሆነ በቃ ይሄ የቡድን እንቅስቃሴ አለ በየቦታው በሁሉም ሃይማኖት ውስጥ ነው። የሆነ ሰው መንፈሳዊ ነገር ላይ ችግር ሲያይ ይሄ ነገር መታረም አለበት ካለ ኩችራ ይወጣል። ለምን እንደዚህ ትላለህ ምናምን ልኩ አይደለም። ለምሳሌ አንድ ነገር ልንገራችሁ። ሰሞኑን ግሸን ማርያም ጣራዋ እያፈሰሰ ነው እርዳታችሁ ያስፈልገናል ብለው አርቲስቶቹ ወጥተዋል። እነዚህ አርቲስቶቹ በሙሉ ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን ሰጥተው ነው የሚያገለግሉት። በእውነቱ ለእናንተ ምስጋና አለኝ። ግን ድርጊቱ ተቀባይነት አለው ወይ? እውነት በሚሊዮን የሚቆጠር ህዝብ በጉጉት በፍቅር ትልልቅ ስጦታ ይዘው የሚጎበኛት ግሸን ማርያም የገንዛ ጣራዋን መቀየር አትችልም? መልስ የለም። ይኸውልህ ግሸን ማርያም የሚገባ በሚሊዮን ምናልባት በአመት ስፍር ቁጥር የሌለ ሚሊዮኖች ይጎባሉ እዛ። ይሄን ምእመናን ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ እያንዳንዱ ምእመን ይህን ጉዳይ ያውቃል። ጣሪያ ግን ያ አፍስሶ ውስጧን ያበላሻል። ተመልከቱ እንግዲህ ለምንድን ነው ብለህ ስትጠይቅ ይሄማ ሙናፊቅ ነው፣ አሕዛብ ነው፣ ተሐድሶ ነው ይለዋል። ለምን? እነሱ ለሚፈልጉት ነገር ካተመቻቸ ጠላት ብዙ ነው የምትሆነው እንጂ ግሸን ማርያም ለሌላ የምትተርፍ እመቤት ነች። ለሌላ በእውነቱ ነው የምላቸው። በግሸን ማርያም ምክንያት ዙሪያዋን ያሉ በእሷ አውራጃ ውስጥ ያሉ ቤተክርስቲያኖችን ሁሉ እንዲታደሱ፣ እንዲሰሩ፣ አዲስ እንዲገነቡሉ ማድረግ የምትችል ቤተክርስቲያኖች እና መንፈሳዊ ዓለም ቀላል እንዳይመስላችሁ ወገኖች፣ የምታገለግሉ ሰዎች ጥንቃቄ አድርጉ። እሺን ያየ ተቆጣ። አብናረገ ምን አጠፋ? ልጅ አልሰረቀ፣ አልጎደለ። እንግዲህ አስቡ፣ ይሄ ልጅ ትንሽ ወንጀል ተገኝቶበታል ብሎ ቢታሰር እሱ የደረሰበት ማንም አይደርስም። ተመልከቱ፣ ምንም ሳያጠፋ እንደዚህ ብቻውን ያስቀሩት ሰዎች ቢያጠፋ ይሄ ልጅ አብሮት የሚቆም ሰው አለ ብሎ ንገረኝ። እና እባካችሁ ጥንቃቄ አድርጉ። መንፈሳዊ ቦታ መጥተው አገልግሎ በየትኛውም ሃይማኖት ነው ብለህ ትንሽ ወሰብሰብ ያለ ነገር አለ። እኛ ወደዛ መግባት ስለማንፈልግ ነው። በመረጃ በማስረጃ ይኸው ሽንጤን ጎትሬ ግን ይቁር ብዬ ነው። መዓት መረጃዎች አለ፣ መዓት ጉዳዮች አሉ። አውቀን አያገባንም ነው። ግን ይህን ሀሳብ ያነሳሁት ከዚህ ልጅ አንጻር ነው። የደከመው የለፋው የወጣው የወረደው አሁን የወረደበትን ውርጅብኝ ይገባዋል ወይ ነው። እኛ ይሄ እንግዲህ እንደምታውቁት እኛ በአብዛኛው ፖለቲካ ውስጥ ነው ምንም በጫረቀው። እዛ ውስጥ ያለ ሰው አብዛኞቻችን ወፈፊዎች ነን፣ እብዶች ነን፣ ማንንም አንሰማም። ገመድን እያጠበቅን ነው የምንሄደው። ሌላ እኛ ላይ ገመድ ሲያጠብቅ ይሄ የታወቀው ነገር ነው። ፖለቲካ ውስጥ አንተም ታከረዋል፣ ታጠብቀዋል፣ ሲጥ ያረጋል፣ ሲጥ ታረገዋል በነገር ነው ማለት። ስለዚህ እንደነ እሺ አይነት እንደ ልቡ ለመናገር አሁን እንደ ልብ እስከፈለኩት ደረጃ ድረስ መናገር ይችላል። ማንም አይጠይቀኝ። ለምናገረው ነገር መረጃ ማስረጃ ስላለኝ ሞግታለሁ እና እንትኔም ይፈቅድልኛል። ለምሰራበት የሚዲያ ነፃነትን ከዛ በላይ ይፈቅድልኛል። ስለዚህ እናገራለሁ። እሺ ግን ያው እንደምታውቁት ለስለስ ያለ መንፈሳዊነት ያለው ቀዝቀዝ ያለ ማንነት ያለ ሰው ስለሆነ በሚገባው ደረጃ አይሄድም እና በየትኛው መንፈሳዊ እንቅስቃሴ የምታደርጉ ሰዎች ጥንቃቄ አድርጉ። በጣም አደገኛ ቦታ ቢኖር መንፈሳዊ ቦታ ነው። ለምን? የሰውን ልብ ለማግኘት በጣም ነው የምትቸገሩት። እናንተ የምትሄዱት በገራገርነት ነው፣ ሌላ ሰው የሚሄደው በጣም በብልጣብልጥነት ነው እና እንደምታስቡት አይደለም። ነገሮች ጥንቃቄ አድርጎ በእውነቱ ግሸን ማርያም ማገዝ የምትፈልጉ ሰዎች አግዙ። ድርጊቱ ግን ለኔ በግሌ ደስ አላለኝም። ለምን? እቺ እመቤት የኢትዮጵያ ያሉ አድባራት ርዕስ ነች። በጣም በእውነቱ ግሸን ማርያም የሚያክል ባለ ግርማ ሞገስ ደወር የለም። ነገር ግን በሚሊዮን የሚቆጠር ህዝብ ሂዶ የሚሳለማት፣ የሚያግዛት፣ የሚደግፋት እንዴ ለመቅጠር እኮ እኛ እኮ እናውቃለን። ገንዘቡን ለመቅጠር እኮ ቀናት ይፈጃል እኮ የሚገቡ ገንዘብ ስለት ለመቅጠር እኮ ቀናት የሚፈጅበት ቤተክርስቲያን እኮ እና ይህን የሚያክል ቤተክርስቲያን ዛሬ ልመና ወጥታለች ሲባል እኔ ለመቀበል ይከብደኛል። እውነቴን ነው የምላችሁ፣ ለመቀበል አይምሮ ለመቀበል ይከብደኛል። ለዛም ጣራ ነው የሚያፈሰው። ይሄ ከአይምሮ በላይ ነው፣ ክብረ ነክም ጭምር ነው። አይገባትም። ደጅ ወጥታ ለዛም በቲክቶክ ሊለመንላት አይገባም። የሚሄደውን ህዝብ እዛው የሚሄደውን ህዝብ ብታስተባበሩ በአንድ ቀን አቡነ አረጋዊ ነው የምላቸው፣ በአንድ ቀን መሰራት የሚችል ጉዳይ በአንድ ቀን ወይ ህዳር 21 ወይ መስከረም 1 ወይ በዓል ባለበት በየትኛው ወይ ጥር 21 ለሚሄድ ህዝብ አስተባብሩ ቢባል እንኳን የግሸን ማርያምን አይደለም በቲክቶክ በዩቲዩብ ልመና የሚገባት አይደለም። ይሄ እኔ ሐሳብ። ካልተመቻቸው ሰብስክራይብ ማድረግ፣ ካልተመቻቸው ሌላውም ሰው አንሰብስክራይብ እንዲያደርግ ሼር ማድረግ
መፍትሄው እና የኔ ሐሳብ ነው። እኔስ በጣም የሚያስጠላኝ ነገር በነገራችን ላይ መንፈሳዊ ሐሳቦችን አንስቶ መከራከር ግን ግድ ስለሚሆን ሐሳብ ታነሳላችሁ። የኔ ሐሳብ ነው። ያልተመቻችሁ አንሰብስክራይብ ፒስ